ማንም ሰው የለም። አንቺም ራስሽን ጠብቂ። ምናልባት ላልመለስ እችላለሁ። ምን ማለት ነው? ቆይ ልትሄድ ነው አንተ? የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ እችላለሁ። ነገርኩሽ አይደለም ይቅድም ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም። በስተመጨረሻም ብሩክ ድምፁ ተሰማ። ብሩክ ድምፁ ይሰማ እንጂ ብሩክ በሰላም ወደ ቤት ይመለሳል አይመለስም የሚለውን እንደዚሁም ብሩክን በሰላም ወደ ቤት ለመመለስ መድብል ከካሌብ ጋር ያደረገው ድርድር አለ። ይህ ግን መድብልን ትልቅ ዋጋ የሚያስከፍለው ይመስላል። በስልክም ያደረጉት የስልክ ቆይታ አለ። ድምጻቸውን አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። እንግዲህ መድብል በስተመጨረሻ የወሰነው ውሳኔ ብሩክን ወደ ቤት እስከምመለስ ድረስ እኔ ላልመለስ እችላለሁ በማለት ተናግሯል። ይህ ንግግሯ ያስፈራት ቅድስት ምንድን ነው? ምን ለማለት ፈልገህ ነው? ጋሼ የሆነው ነገር አለ እንዴ? በማለት ብትናገርም ምሳሌን አደራ ብቻ ነው ብሏት የሄደው። ምሳሌን አደራ ማለቱ እንግዲህ ምናልባትም ብሩክ ያለበት ሁኔታ ላይ በወቅቱ በጣም ተጠራጥሮ ነበር። መድብል ካሌብ ጋር ከሆነ ወንድሜ ብሩክ ያለው ምናልባት በህይወት ላይ መለስ ይችላል የሚል ፍርሃት ነበረው። ካሳለፍነው ፓርትም ላይ እንዳየ ነው መድብል ከነሞገስ ጋር ሆኖ ሲነጋገር በነበረበት ጊዜ ወንድሜ ምናልባትም ሞቶ ሊሆን ይችላል በማለት ተናግሮ ነበር። እርግጥ መድብል የተናገረው ንግግር ዳጣንና ሞገስን ቢያበሳጫቸውም መድብል ግን የተሰማውንና በውስጡ ያለውን ነገር ነው የተናገረው። ምክንያቱም እንግዲህ በተደጋጋሚ ከካሌብ ጋር የሚያገናኝ ነገሮች እንደነበሩ ካሁን በፊት መድብል በደንብ ካሌብን እና የእሱን ሰዎች እንደዚሁም ስራውን ጭምር የሚያውቁ ካሁን በፊት እስር ቤት በቆየበት ቆይታው ጊዜ የካሌብ ስም በተደጋጋሚ እንደሚነሳ እንደዚሁም ደግሞ በጣም ኃይለኛና አደገኛ ሰው እንደሆነም ሰምቷል። ለዚህም ነው ምናልባትም ወንድሜ በህይወት ላይኖር ይችላል ብሎ ያሰበውና የፈራው። አሁንም ወንድሜ በህይወት ይኖራል ወይም አይኖርም የሚለውን ነገር በውስጡ ስለያዘ ነው። ቅድስት ለምንድን ነው ጋሼ የሆነው ነገር አለ እንዲህ በማለት ስትጠይቀው አሁን ዝም ብለሽ ምሳሌን አደራ ብቻ ነው ያልኩሽ፣ ምናልባት ላልመለስ እችላለሁ በማለት የተናገረው። በነገራችን ላይ ኤፍራታ ስራዋን በተገቢ ሁኔታ ነው የሰራቸው። ኤፍራታ መድብል ያዘዛትን ስራ ሙሉ ለሙሉ ጥንቅቅ አድርጋ ለመስራት ግዴታ ማህሌትን መካድ ነበረባት። ማህሌት ክፍያ ከፍላታለች። ከዝና ለታዘዘችው ስራ ኤፍራታ ታግዘኛለች የሚል ግምት ስላላት መድብል ወደዛ ቤት ከእስር ቤት ወጥቶ በዚህን ጊዜ ብሩክ በሌለበት ወቅት ወደ ቤት እንዴት ሊመጣ እንደቻለ አጽኒልኝ፣ ተጠይቂልኝ፣ እወቂልኝ በማለት ኤፍራታን ጠይቃት ነበረ። ምክንያቱም እዛ ቤት ያላት ብቸኛ ምናልባት ተቀባይነት ልታገኝ የምትችለው ኤፍራታ ነች። በተደጋጋሚ ከብሩክም ጋር በመልካም ነገሮች ላይ ትገናኝ ነበር ኤፍራታ ካሁን በፊት። ስለዚህ ብሩክም ሆነ ቤተሰቡ ለኤፍራታ ያላቸው አመለካከት ጥሩ የሚባል ነው። ሞገስና ማህሌት ብሩክን ከድተውት በዛን ሁኔታ ላይ እንደዛ ተክዶ ያንን ሁኔታ ሲያሳልፍ በስተመጨረሻም ኤፍራታ የወሰነችው ውሳኔ ብሩክን እውነቱን መናገር ነበር። ብሩክ ህይወት ላይ እየተካሄደ ያለውን ነገር እውነቱን ከተናገረችው በኋላ ኤፍራታ ራሷን እንደገና በይቅርታ ራሷን ነጻ አድርጋለች። ይቅርታ አድርጉልኝ ብላለች። እርግጥ ማህሌትም የኤፍራታን ስራ ያኔ ብታውቅም እንደገና ማህሌት ከቤት ከወጣች ጀምሮ ደግሞ ያደረገችላት ያለውን እንክብካቤና በቤቷ ውስጥ ተቀብላት እያኖረቻት ያለውን ሁኔታ ስታይ
አሁን ላይ ኤፍራታን ለማመን ተገዳለች ማለት ነው። ኤፍራታን ማመን ብቻ ሳይሆን በአሁኑ ላይ መድብል ወደ ቤት እንዴት እንደመጣ ለምን እንደመጣና ምን እየሰራ እንዳለ አረጋግጬ ጠይቄ አጣርቼ እንድነግራችሁ እንደዚሁም ያጣራሁትም ብዙ ምስጢር አለኝ። ነገር ግን በአካውንቴ ብር ስታስገቡልኝ ነው ወደ አካውንቴ ብር ስታስገቡልኝ ብቻ ነው እኔ የማውቀውን ምስጢር የማወራችሁ በማለት ዝና ወደ ኤፍራታ አካውንት ቀጥታ ብር እንዳስተላልፍላት ሆኗል። ዝና ብሩን አስተላልፎላት ከዛ በኋላ ግን እኔ ነገ ጧት እነግራችኋለሁ፣ ከዛን ቀደም ብላችሁ ግን አንቺ ብዙ ጉድ አለ ብለሽኛል ስለ ብሩክ፣ ስለዚህ ያንን ብዙ ጉድ አለ ያልሽውን ነገር እንድታወሪኝ እፈልጋለሁ በማለት ነግራት ነበረ። ማህሌትም እውነት ስለመሰላት መድብል ምናልባት ወደዛ ቤት የመጣበትን ትክክለኛ ነገር ትነግረኛለች ብላ በማሰብ ብሩን ካስተላለፉ በኋላ ግን እኔ ነገ ጧት እነግራችኋለሁ፣ አንቺ ግን ያንን ንገሪኝ ብላት የማህሌትን ሚስጥር ሙሉ ለሙሉ ካወቀች በኋላ እውነትም ጉድ ነው፣ በቃ ነገ እነግርሻለሁ፣ እኔ ነገ ጠዋት እነግርሻለሁ በማለት ከዛም በኋላ ማህሌትን ወደ ስራ ከሸኘች በኋላ እሷ ለመድብል ደውላ ሙሉ ለሙሉ ሚስጥሩን ነግራው ነበረ። መድብልም ይህን መረጃ በፊትም ሊደርስበት ትንሽ ነበር የቀረውን ለመናገር ካሌብ ጋር የሚያያይዝ ስራ ብሩክ እንደሰራና ከካሌብ ጋር እንደተጋጨ ከጓደኛው መረጃ አግኝቶ ነበር። ነገር ግን ብሩክና ካሌብ በምን አይነት መንገድ ሊገናኙ ቻሉ የሚለው ለመድብል ብዙ የቤት ስራ ሆኖበት እንቆቅልሽ ሆኖበት የቆየ ነገር ነበር። ይሁን እንጂ ዛሬ በስተመጨረሻም ጉዳዩን ለማወቅ ችሏል በኤፍራታ እገዛ። እንግዲህ ኤፍራታ በአሁኑ ላይ ከበድ ያለ ክፍያ በመድብል ላይ ወስናለች። መድብል ከበድ ያለ ክፍያ ካልከፈለ አሁን ደግሞ ለማህሌት መስራት አለብኝ ብላ ወስናለች። ኤፍራታ በግራም ቢሆን በቀኝ ኤፍራታ ገንዘብ የሚያስገኙ ስራዎችን ከሆኑ ሰውን ሳትጎዳ ራሷንም ሳትጎዳ መረጃዎችን ወዲያ ወዲህ ማንቀሳቀስ የእለት ከእለት ስራዋ ሆኗል። እንደሚታወቀው ካሳለፍናቸው ፓርቶች ላይ አንዳንዴ የቁርስ የምሳ የሚያጡበት ሁኔታ አለ ማህሌትና ኤፍራታ፣ እንደዚሁም የቤት ኪራይ ጭምር። በተደጋጋሚ ማህሌት ወደዚህ ቤት ከመጣች ወዲህ የቤት ኪራይ እሷ እየከፈለች ቢሆንም የምግብ ግን እንጀራ ገዝተሽ ነይ፣ እንጀራ ካልገዛሽ ምግብ የለም እያለቻት ሁሉ ስለሆነ እዚህ ጋር ኤፍራታና ማህሌት አሁንም ገንዘብ እጥረት እንዳለ ከዚህ ከትዕይንቱ ላይ እያየን ነው። ይሁን እንጂ አሁን ላይ ኤፍራታ በሁለት አቅጣጫ እየሰራች ነው። የማህሌት ስኬት እንኳ ስኬት እንደ ራባት ነው የቆየው ማህሌት። አሁንም ወደፊትም በምንም አይነት ነገር በተለይ መድብል ወደ ቤት እንዴት እንደመጣና ለምን እንደመጣ ምንም መረጃ ሊኖራት አይችልም። ምክንያቱም መድብል ምንም ቢሆን ለኤፍራታ ስራ አዟት ስራዋን በተገቢ ሁኔታ ተስራ እንጂ ሙሉ ለሙሉ አያምናትም። ለዛም ነው ስልክ እደውልልሻለሁ፣ ቀጥታ ላውድ ላይ አድርገሽ ታሰሚኛለሽ፣ አንቺም እየጠየቅሻት እሷም እየመለሰችልሽ መስማት እፈልጋለሁ በማለት ከአሁን በፊትም በቀጥታ ደውል ድምጻቸውን ሪከርድ እያደረገ አዳምጧቸው ነበረ። ይህ ለምንድን ነው የሚያሳየው? መድብል ኤፍራታን በጣም እንደሚጠረጥራትና በማንኛውም ጊዜ እሱን ልትከዳው እንደምትችል ያስባል። ስለዚህ ኤፍራታ አሁን ላይ መድብል ወደ ቤት የመጣበት ትክክለኛ ነገር በዋናነት የታሰረበት ወንጀል ጋር የሚያያይዝ ምንም አይነት ስራ እንደሌለበት ራሱ ንጹህ እንደሆነ ሕግ ፈርዶለት ነው የሚሆነው። ሌላ ግን ወደ ቤት ከመጣ በኋላ ብሩክን ሲያጣው ያው ብሩክን ለመፈለግ ነው የመጣው ከሚሉት ሀሳቦች ውጪ መድብል ለምን አይነት ነገር ወደ ቤት እንደተመለሰ ኤፍራታ በማንኛውም መንገድ ማወቅ አትችልም።
መድብል ካልነገራት ኤፍራታ በምን ታውቃለች ሲጀመር? ስለዚህ አሁን ያላት አማራጭ ለማህሌት ብላ የምትነግራት ይህን አሁን የተናገርኩትን ነው። ከቅርብ ጊዜ ወደዚህ ብሩክ ወደ እስር ቤት እየመጣ አይጠይቀኝም። በፊት ይጠይቀኝ ነበር። አሁን ግን በጣም ቆየ። ወደ እስር ቤት መጥቶ ጠይቆኝ ስለማያውቅ ለዛም ነው ወደ ቤት ለመምጣት የቻልኩት። ያለብኝን የክስ ሂደት ከጨረስኩ በኋላ ቀጥታ ወደ እኔ ቤት ሳይሆን ወደ ብሩክ ቤት የመጣሁት ለዚህ ነው ብሎ ነው ምናልባትም ቢነግራትም፣ ይህ ደግሞ ዝናም የሚያውቀው ነገር ነው። ወደ ቤት ከመጣ በኋላ ብሩክ የት እንዳለ ራሱን በፊት ለፊት ጠይቆት ነበረ። ስለዚህ አሁን ላይ ማህሌት ለዝና የምትወስድለት አዲስ ነገር ብሩክን እየፈለገ እንዳለና ብሩክን እስከሚያገኝ ድረስ ፈጽሞ እረፍት እንደማያገኝ፣ ብሩክን ለመፈለግ ደግሞ ማንኛውንም አማራጭ እንደሚጠቀም ነው የምትነግረው ለዝና። ማህሌት ከኤፍራታ የምታገኘውን መረጃ በዚህ መልኩ ለዝና ተነግረዋለች። ዝና ደግሞ ይህንን በፊትም የሚያውቀው ነገር ስለሆነ በመጨረሻ የማህሌትን ንግግር ውድቅ ያደርገዋል። እንደለመደው ለምንም እንደማትጠቅምና ካሁን በኋላ ያውም ከእሷ ጋር መስራት እንደማይፈልግ፣ ያውም በተደጋጋሚ ጊዜ ማህሌት ለማን ነው እየሰራች ያለችው? ለእኔ ነው ወይስ ለመድብል? እንደዚሁም ለነ ብሩክ ናት ወይስ ለእኔ ነው እየሰራች ያለችው የሚል ጥርጣሬ ስለሚያድርበት ዝና አሁን ላይ ማህሌትን መከታተል እንዳለበት ነው የወሰነው። ማህሌትን ምንም ነገር አዟት ምንም ቁም ነገር ላይ ደርሳለት አታውቅም። በተቃራኒው ማህሌት ያዘዛትን በተቃራኒ ነው ውጤቱ የሚመጣው። ከአሁን በፊትም እንዳየ ነው ዳጣን አንቺ ያዢ በማለት ዳጣን እጅና እግሯን ወንበር ላይ አስሮ ለማህሌት እንድትጠብቃት በነገራት ጊዜ ዳጣ ከቤት ወጣ አምልጣ፣ ማህሌት ደግሞ ወድቃ ነበረ ያገኛት በወቅቱና ስለዚህ በዛን ወቅት አውቃ የለቀቀቻት ሁሉ መስሎት ነበረ። ከዛም አልፎ እየመጣን ነው እያለች በዚህ አቅጣጫ እየሄዱ ነው፣ በዚህን ደርሰናል፣ እንደዚህ ቦታ ደርሰናል እያለች ነገር ግን በተቃራኒ አቅጣጫ እየሄደ ነበረ። ብሩክና ሞገስን ማግኘቱ ቀርቶ እሱ ለራሱ ከቤት እንዲርቅ አድርገውት በስልክ በተሳሳተ መረጃ። ከዛም በኋላ በብዙ ጥረት ነው ከማህሌት ጋር መልሶ ለመስራት የወሰነው ዝና። አሁንም ያው እንደ በፊቱ ሁሉ ያንን ሁሉ ብር ወደ ኤፍራታ አካውንት ካስተላለፈና ክፍያው ከገባ በኋላ የሚያገኘው ይሄ ነው የሚባል ተጨባጭ የሆነ መረጃ የለም። ስለዚህ ይልቁንስ ተጨባጭ መረጃ ማግኘቱ ቀርቶ ወደ ሻሸመኔ የሄደበት ዝና ወደ ሻሸመኔ የሄደበት ሚስጥር እንግዲህ ከካሌብ ጋር ዝና እንደሚተዋወቅ፣ እንደዚሁም ደግሞ በተደጋጋሚ ካሌብና ዝና ተመሳሳይ ስራ እንደሚሰሩ፣ በስራቸውም የስራ ሸሪክ እንደሆኑ ይታወቃል። ከአሁን በፊት ብሩክ ቤቱን ለመሸጥ ሲፈልግና ቤቱን ለመሸጥ ብዙ ውጣ ውረዶችን ሲያሳልፍ ዝና የሚያውቃቸውን ሰዎች ሁሉ በመጠቆም ይህ ሰው ቤት ሊሸጥ ይፈልጋል የሚል፣ እንደዚሁም ደግሞ ቤቱን እንዳይገዙት ነበረ በወቅቱ ዝና ሲያዛቸውና ሲነግራቸው የነበረው። እነሱም ዝና ባላቸው መሰረት ቤቱን ከመግዛት ይልቅ ሌላ የወንጀል ስራ አደንዛዥ እጽ ወደ ውጭ ሀገር ይዞላቸው እንዲሄድ ነበረ ያዘዙት። እንግዲህ ዝና ይሄንን ያደረገው ምሳሌ ታክማ መመለስ የለባትም የሚል ሀሳብ ይዞ ነው። እንግዲህ አደንዛዥ እጽ ይዞ ከሀገር መውጣት ማለት በጣም ከባድ ነገር ነው። ብሩክ ደግሞ ኖርማል ነገር ስለመሰለው ያ የሰጡት እቃ አደንዛዥ እጽ አለመሆኑን አውቆ ኖርማል ዝም ብሎ እቃ መስሎት ኤርፖርት ላይ እንዲያዝ ነበረ ዝና የፈለገው።
ነገር ግን ዝና እና ግብረ አበሮቹ ለብሩክ ምን ያህል እንደሚያስቡ ምሳሌ እንዳትታከም ወደ ውጭ ሀገር እንዳይሄድ ጭምር ከአሁን በፊትም ሲያደርጉት የነበሩትን ስራ በማስታወስ ብሩክ ዜጋ ነቄ ተጫውቷል ማለት ነው። የሰጡትን እቃ ከፍቶ አይቶ ቼክ አድርጎ አደንዛዥ እጽ እንደሆነ ሲያውቅ ቆሻሻ ገንዳ ውስጥ ጥሎት ነበረ ልጁን ይዞ ወደ ውጭ ሄደው። ስለዚህ ኤርፖርት ላይ ያለውም ፍተሻ አልፎ የሄደው ይህን እነዝና ያጠመዱለትን ወጥመድ ጥሎ በመሄዱ ነው እንጂ ማህሌትንም ኤርፖርት ድረስ ሄዳ የነ ምሳሌን በረራ የብሩክና ምሳሌን በረራ በወቅቱ ለማስቆም የቻለችውን ሁሉ አድርጋለች። በማለዳ ተነስታ ታክሲ ይዛ ኤርፖርት ድረስ ለመሄድ አቅዳ፣ ነገር ግን የማህሌት መንገድ በሞገስ ሆኖ ሞገስ ወደ ሌላ ወደ ተቃራኒ አቅጣጫ ከወሰዳቸው በኋላ እስካሁን ድረስ ብሩክ ይበራል። ስለዚህ ወደ የት ልውሰዳችሁ ነበር ያላቸው መጨረሻ ላይ። በወቅቱ ሲያስቡት ከኤርፖርት በጣም ርቀው በተቃራኒ አቅጣጫ ብዙ መንገድ ሄደው እንደነበረ ሲያውቁ ወደ ቤት እንዲመልሳቸውም ቢለምኑትም ሞገስ ግን ወደ ቤት አልመልሳቸውም። ያንን ሁሉ ለፍተው መልሰው ወደ ቤታቸው ነው የተመለሱት፣ ወደ ኤርፖርት ሳይሄዱ። እንግዲህ ዝና ያዘዛት ማህሌትን ቢሆንም ዝና ደግሞ በራሱ መንገድ ግብረ አበሮቹን በመናገር አደንዛዥ እጽ ይዘውለት ወደ ውጭ እንዲሄድ አዞ እነሱም ዝና የጠቆማቸውን ይህ ሰው በጣም ቸግሮታል፣ ልጁ ታማ ልጁን ለማሳከም እየሞከረ ያለው ጥረት በጣም ከባድ የሚባል ነው እና ምንም አይነት ነገር ብታዙት፣ ምንም አይነት እቃ ይዘህልን ሄድ ብትሉት እምቢ የሚል አቅም የለውም። ምክንያቱም ልጁ ታማበት ልጁን ለማሳከም እየተሯሯጠ ነው ያለው። ቤቱንም መኪናውንም ምንም ነገር ሁሉ ነገሩን ሽጦ ልጁን እንድትታከምለት ብቻ ነው የሚፈልገው በማለት ለእነሱ በመናገር ይህ ከሆነማ በቃ በቀላሉ ብር ከሰጠነው የሆነ እቃ ይዞልን ይሄዳል በማለት አስበው እነሱ ያሰቡት አልተሳካም። ዝና በዚህ ላይ በጣም ደስተኛ ነበረ በወቅቱ። እውነት የሰጡትን ብር ተቀብሎ የሰጡትን እቃ በታማኝነት የታዘዘበት ቦታ እንዲያደርስ ከሆነ የተስማማው እዚህ ጋር ኤርፖርትም ላይ እኔ ጠቁማለሁ ብሎ አስቦ ነበረ። ዝና የታየው የጓደኞቹ እቃ በሰላም መድረሱና ጓደኞቹ ስኬታማ መሆናቸውን ሳይሆን እራሱ የሚጠቀምበትን መንገድ ነበረ ያሰበው። ለጓደኞቹ እጽ ይዘህልን ሂድ በሉት፣ ገንዘብ ስጡት እንጂ ይዞላችሁ ይሄዳል በማለት ካዘዛቸው በኋላ ዝና ግን ወደ አየር መንገድ በመደወል አንድ ሰው እጽ ይዞ ወደ ውጭ ቢሄድ ምንድን ነው ቅጣቱ? ወደ ውጭ ይዞ ሊሄድ ሲሄድ ቢገኝ እቃ ላይ ምንድን ነው ቅጣቱ በማለትም ጠይቆ ነበረ። በስልክ በነበረው ቆይታ እንደዚህ አይነት ስራ ሲሰራ የተገኘ ሰው የውጭ በረራውም ይሰረዛል፣ እንደዚሁም እድሜ ልክ እስራት ሁሉ ሊያስከትል ይችላል፣ ብዙ ብርም ቅጣት ይኖረዋል በማለት ሲነግሩት ፈገግ ብሎ ደስ ብሎት ነበረ ዝና በስልክ የሰማውን ድምጽ ሲያረጋግጥ። አሁን ላይ እንግዲህ ብሩክ ወደ ውጭ ሲሄድ ያንን እቃ ይዞ ስለሚሄድ ይይዙታል። ከዛም በኋላ ምሳሌን ማሳከሙ ወደ ውጭ መሄዱ ቀርቶ እስር ቤት ይበሰብሳል። መኪናና ሌሎች ንብረቶቹንም ሽጦ የያዘውን ገንዘብ ለዚሁ ያወጣል የሚል ሀሳብ ስለመጣለት በጣም ደስተኛ ሆኖ ነበረ። ይሁን እንጂ ብሩክ በጣም ነቄ ተጫውቶ እቃውን ቼክ ካደረገና ካየ በኋላ እነዚህ ሰዎች ለሱ ምን እያሰቡለት እንደሆነና ምን እያቀዱለት እንደሆነ በትክክለኛ መንገድ ስለተረዳው እነሱም ሳይነቁ ወደ ኤርፖርትም ሄዶ ችግር ውስጥ ሳይገባ ነበረ በወቅቱ የጣለው። ስለዚህ አሁን ዝና በተደጋጋሚ ወደ ሻሸመኔ የሚመላለሰው ለማህሌትም ሊነግራት ያልፈለገው ሚስጥር፣ ይህ ሚስጥር ከካሌብና ከብሩክ ጋር ይገናኛል። ብሩክን ከቤቱ ድረስ መጥተው አፍነው ደብድበው በእኩለ ሌሊት አካባቢ
ይዘውት ከወጡ በኋላ አዲስ አበባ ውስጥ ሳይሆን ወደ ክልል ከተሞችን የወሰዱት። ምናልባትም የብሩክ ሰዎች እዚህ አካባቢ ሊኖሩ ይችላሉ፣ ለፖሊስም ቢጠቆም በቀላሉ ሊያገኙን ይችላሉ በሚል ጥርጣሬ ካሌብ አለው ከተባለ አንድ ቤት ወደዛ ወስደውት በአሰቃቂ ሁኔታ አግተውት ስልኩ ሁሉ ተወስዶበት በዚህን ድምጹን ማንም ሰው በማይሰማበት እንደዚሁም ደግሞ ምናልባት እዚህ ቤት ውስጥ ሰው ይኖራል ተብሎ በማይገመትበት ቦታ ነው አሁን ብሩክ ያለው። ነገር ግን መድብል ባደረገው ጥረት ከካሌብ ጋር ባደረገው የስልክ ቆይታ ብሩክን ለማገናኘትም ቃል ገብቶለታል። እንደዚሁም ደግሞ እያንዳንዱ የተባለውን ስራ እስከሰራ ድረስ ከሱ ጋር ምንም አይነት ችግር እንደሌለበት ካሁን በፊትም በሙሉ እምነት ብሩን ሲያስተላልፍለት ምንም አይነት ስህተት ብትሰራ እኔ የምታገስ ሰው አይደለሁም፣ ስለዚህ ያዘዝኩህን ስራ በታማኝነት መስራት አለብህ፣ በደንብ አስተውል ብሎ አስጠንቅቆትም ነበረ ብሩን ሲቀበልና አሁንም ያለው ትክክል እውነቱን እየተናገረ ያለው ካሌብ የሰጠውትን እቃ አልወሰደልኝም፣ ክዶኛል። ከካደኝም በኋላ በስልክ አንድ ቀን ሳናግረው የመጀመሪያ ጥሪ እንደጠራ ነበረ ጆሮዬ ላይ የዘጋብኝ በማለት በብዙ ነገር ቁጣውን ለመድብል ከነገረው በኋላ ስለ ካሌብ ምንም የሚያውቀው ነገር እንደሌለ ብሩክ ካሁን በፊት እንደነዚህ አይነት ስራዎች ላይ ተሰማርቶ እንደማያውቅና ከእንደነዚህ አይነት ነገሮች ላይ ምንም ጠለቅ ያለ እውቀት እንደሌለው ይነግረዋል። ከዛም በኋላ ብሩክ በሰላም የሚመለስበትን መንገድ ሲያመቻቹ ነበረ። ብሩክ ወደ ቤት እንዲመለስ ግዴታ መድብል ወደዛ ቦታ መሄድ አለበት። ወደዛ ቦታ ከመሄዱ በፊት ግን ይዞለት የሚመጣው እቃ እንዳለ ነግሮትም ነበረ። መድብል አሁን ላይ ብሩክን ለማስፈታት እና ከዚህ ሁኔታውን ለማስለቀቅ ምንም አይነት ነገር ለማድረግ ዝግጁ የሆነ ስለሆነ አንተ ብቻ የምትፈልገውን ነገር ንገረኝ እንጂ ምንም አድርግልሃለሁ በማለት እሺ ብሎታል። በዋናነት ብቻውን እንዲመጣ ከዛም በኋላ እሱ ወደሚቀጥረው ቦታ በሰዓት እንደሚገኝ ከዛ በኋላ ግን ስለ ብሩክ ከማንሳቱ በፊት ስለ ራሱ ሊሰራለት ሊያሳካለት የሚችለው እንደዚሁም ደግሞ ወደ ውጭ መሄድም ከሆነ ያንን ብሩክ የጣለውን አይነት እቃ ይዞ ወደ ውጭ የሚያደርስለት ሰው እንዲያፈላልግ እሱም ቢሆን ወደ ውጭ መሄድ እስካለበት ድረስ ቢሄድም ፍቃደኛ መሆን መቻል እንዳለበት ነበረ ካሌብ በስልክ ባደረገው ቆይታ ያመጣው ሀሳብ። መድብልም በዚህ ነገር ላይ ምንም ችግር እንደሌለበት እና ካሌብ እያዘዘ ያለውን ነገር ሁሉ ማድረግ ፍቃደኛ እንደሆነ፣ ነገር ግን ብሩክን አሁን ድምፁን መስማት እንዳለበት ይጠይቀዋል። ብሩክን ታገኘዋለህ፣ በዚህን ሰዓት ደውልልኝ፣ እዛ እሄዳለሁ፣ ታገኘዋለህ በማለትም በመልካም ነበረ በስልክ ያደረጉት ቆይታ። እንግዲህ ወደ ሞገስና ወደ ሉላ ስንመለስ ሉላ ከዝና ለመፋታት ወረቀቷን ሙሉ ለሙሉ ያስተካከለች ትመስላለች። የፍቺ ወረቀቷን ማለት ነው። የፍቺ ወረቀቷን ካስተካከለች በኋላ ዝና ወደደም ጠላም እንዲፈርም ለማድረግ ደግሞ አሁንም ሌላ ትልቁ የቤት ስራ ነው። ዝና ለሉላ ፍቺ ፈጽሞ ለፊርማ እንደማይስማማ ታውቃለች። ስለዚህ ዝና ወረቀቱ ላይ እንዲፈርም ግዴታ የሆነ መፍትሄ መፈለግ አለባቸው። ሞገስ ያመጣው ሀሳብ በጣም ገራሚ ቢሆንም የዝናን ደካማ ጎኑን የምታውቀው ሉላ ግን ያመጣችው ሀሳብ ዝና ከመፈረም ወደ ኋላ የማይልበት ምንም አማራጭ የሌለው ነገር ነው ሉላ
ሉላ ያመጣችው ሀሳብ እንደሚታወቀው ሉላ እስከ ጥግ ድረስ ታውቀዋለች ዝናን የተለያዩ ወንጀሎችን እንደሚሰራና እነዛ ወንጀሎች ቢጋለጡበት ምናልባትም ቤቱን ሙሉ ንብረቱን ይሄን የሚዝናናበትን ይሄን በጣም ራሱን ከፍ አድርጎ የሚያይበትን ንብረቱን ሙሉ ለሙሉ የሚያሳጣውና ዜሮ የሚያስቀረው ሀሳብ አምጥታለች ሉላ። እንደዚሁም ትልቅ የወንጀል መረጃ ይዛበታለች። በዚህ ሀሳብ ላይ ከሞገስ ጋር ሲነጋገሩ በነበረ ጊዜ ወንጀል የተባሉ ሁሉ ይሰራቸዋል በማለት ነግራው ነበረ። እርግጥ በወቅቱ ሞገስ በትኩረት አላዳመጣትም እንጂ ወንጀሎች የተባሉ ሁሉ በዝና ስር አሉ በማለት ይህን ሁሉ ገንዘብ ይህን ሁሉ ሀብት ያፈራው በእናት አባቱ ውርስ እንዳይመስልህ በማለት ተናግራለች። እንግዲህ ዝና በገንዘቡ በጣም የሚኩራራ ራሱን በጣም ከሌሎች ከፍ አድርጎ የሚያየው ገንዘብ በእንደዚህ አይነት ስራ ከመጣ ሞገስ ግን ትንሽዬ የሆነ የተሳሳተ ኮንትሮባንድ በሰራው ስራ አማካኝነት በወቅቱ መረጃውን ማህሌት ይዛው ስለነበረ በዛችን መረጃ አማካኝነት ሙሉ ገንዘቡን እንዲታገድ ሆኖ እስካሁን ድረስ በአካውንቱ ብር ማውጣት አይችልም። አካውንቱ ላይ ያሉ ገንዘቦች እንደዚሁም በስሙ የተመዘገቡ ማንኛውም ንብረቶች ስራ እንዲያቆሙ አገልግሎት እንዲያቆሙ ተደርገው ሞገስ በዚህን ሁኔታ ነው የሚኖረው። ስለዚህ ሞገስ አሁን ላይ ሙሉ ለሙሉ የዝናን ንብረት ሊያሳግድበት የሚችልበት መንገድ ላይ ነው ያለው። ሞገስ የዝናን ንብረት የሚያሳግደው ዝም ብሎ ዘፈቀደ አይደለም። ጥንቅቅ ያለ መረጃ ይዛ መታለች ሉላ። የድምጽ ቅጂም እንደዚሁም ደግሞ በወረቀት የተጻፈ ፋይል ሙሉ ስሙን የስራውን አይነትና እንዴት መቼ እንደሚሰሩት ሁሉ የሚያብራራ ሙሉ መረጃ የያዘ ወረቀት ይዛለች። እንግዲህ አሁን ላይ የቀራቸው ነገር ምንድን ነው? ይህን አይነት ወረቀት እንልክልሃለን ግዴታ መፈረም አለብህ በማለት ነበረ ለዝና ለመላክ ያሰቡት። እንግዲህ ዝና ይህንን የፍቺ ወረቀት ሲያይ ምን አይነት ሀሳብና ምን አይነት ምላሽ እንደሚሰጥ የታወቀ ነው። ሉላ ደግሞ ለዝና ምላሽ በቂ የሆነ ፋይል ትልክለታለች። እንዴት ይሄ መረጃ እጇ ገባ? እንዴት ይሄ ፋይል ሉላ እጅ ገባ? ሉላ እጅ ከገባ ብሩክ ጋር ይሄን ሁሉ ጊዜ እንደዚሁም ደግሞ ብሩክ ከተሰወረም በኋላ ሞገስ ጋር ይህን ሁሉ ጊዜ ስትቀመጥ እንዴት ይሄን መረጃ አውጥታ ለህግ አልሰጠችም? ወይም ደግሞ እንዴት እኔን ልታስፈራራኝ አልቻለችም? በተደጋጋሚ መንገድም ላይ እያገኛቸው እያስፈራራቸው እያመለጡ በብዙ ሲስተም ተደብቀው ሁሉ እየኖሩ የቆዩበት ሂደት ነበረ ሉላና ሞገስ። ይህ መረጃ ካላቸው ለምን ያን ወቅት አላወጡትም? ለምን አልነገሩኝም? ለምን አላሳዩኝም? የሚል ጥያቄ ቢፈጥርበትም አሁን ላይ ግን ይሄ መረጃ እንዳይወጣና የዝና ሙሉ ለሙሉ ንብረቱ እንዳይወረስ ወይም እንዳይታገድ ግዴታ የተላከለት ወረቀት ላይ መፈረም ነበረበት። ዝናም በዚህ ነገር ላይ ከብዙ ብስጭትና ከብዙ ፉከራ በኋላ ግዴታ መፈረም እንዳለበት ነበረ የወሰነው። ካሁን በኋላ በሉላ ጉዳይ ምንም አታንሽብኝ በማለት ከማህሌትም ጋር ሲጨቃጨቁ ነበረ። ሉላን ካላገኘሁ የሚለው ሞገስ አሁን ላይ ግን ስለ ሉላ ማንሳትም ማውራትም መስማትም እንደማይፈልግ ነው ያየ ነው። ይህ ሊሆን የቻለው ደግሞ ሉላ እጅ ላይ ያለው ፋይል እሱን አደጋ ላይ ሊጥለው እንደሚችል ሙሉ ስራዎችን ንብረቱን ብቻ አይደለም የሚሰራቸውን እያንዳንዱ ስራዎች ሁሉ የሚያጋልጥ ፋይል ስለነበረ ግዴታ እዚህ ጋር ዝና መሸነፍ አለበት። ይህን አጋጣሚ በመጠቀም ሞገስ ደግሞ የታገተበትን ንብረት ለማስለቀቅ እንደዚሁም ደግሞ ስራውን እንዲጀምር ሙከራ እያደረገ እንደዚሁም ደግሞ ፕሮሰሱን ጀምሮት ነው ያለው። አሁን ላይ የዝና ውድቀት የነሞገስ ከፍታ እንደዚሁም ደግሞ ብሩክ ካለበት ሁኔታ የሚወጣም ጭምር ነው የሚመስለው።
ምክንያቱም አሁን ላይ መድብል ጫፍ ላይ ደርሷል ብሩክን ለማግኘት እንደዚሁም ለማስፈታት። እርግጥ መድብል ከፍ ያለ መስዋዕት ሊከፍል ይችላል ብሩክን ለማስፈታት። እንግዲህ የሚመጣውን ሁሉ መስዋዕት መድብል ለመክፈል ራሱን ዝግጁ አድርጎ ነው ከቤት ቆርጦ የተነሳው። ምናልባትም ወደ ቤትም ላልመለስ እችላለሁ ምሳሌን አደራ ብሏታል። የቤቱ የተመዘገበበት ስምም ምሳሌ ስም እንደሆነ ውክልና ግን በመድብል እንደሆነ ሁሉ ሄዶ አይቷል። ይህ ሁሉ እንግዲህ ለመድብል ብዙ ጫና ቢሆንም አሁን ብሩክን ለማስፈታት እስከ መጨረሻው ቆርጦ ሄዷል ወደ ካሌብ ማለት ነው። ቪዲዮ ይህን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ።